አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ። የዛሬ 2 ሳምንት ግን ያሳሰርኳቸው ደብተራዎች ጊዜያቸውን ጨርሰው የዛሬ 2 ዓመት ያሳሰርኳቸው ጊዜያቸውን ጨርሰው ተፈተው ደውለውልኝ የእስር ጊዜያችን እንዲያጠር ስላደረክ እናመሰግናለን ብለው ድጋሚ ድብትርና ወይም ጥንቆልና ውስጥ እንዳንገባ እስር ቤት በጣም በቂ የሆነ መረጃ አግኝተናል ብለው የተፈቱ ደብተራዎችም አሉ። እስካሁን እልሁንም ያልጨረሰ ደብተራም ደግሞ አለ። ሊፈታ 6 ወር የቀረው ባለፈው እንደነገርኳችሁ ሊፈቱ ጥቂት ጊዜ የቀራቸው ደብተራዎች አሉ። ሰው ቤት ገብተው የሰው ሚስት የደፈሩ፣ የሰው ሰራተኛ የደፈሩ፣ የሰው ሴት ልጅ ሲያኮርሙ የተገኙ፣ አስማትና ድግምት ሲያገኙ እጅ ከፍንጅ የተያዙ፣ ሲያታልሉ ሲያጭበረብሩ ሜርኩሪ ምናምን እያሉ ሲያጭበረብሩ የተያዙ በጣም ብዙ ሰዎች በይፋ ካወጣሁኝ ይተባበሩብኛል ብዬ ነበር ዝም ያልኩት። በኋላ ቅድስት ቤተክርስቲያን ግን ይህን ጉዳይ ሲሪየስሊ እኔን መደገፍና ማገዝ ስትጀምር አርፈው ተቀመጡ። ለምን ደብዳቤ ከቤተክርስቲያን ሲሰጠኝ የማሳሰር የማስፈታትም መብቱ ያለህ አንተ ነህ። ምክንያቱም መረጃ ካገኘህ መብትህ ነው። በአንተ ላይ ጥቃትና ጉዳት እንዳይደርስ በአንተ የክስ ጉዳይ ላይ የበላይ ተጠሪ ሆኖ ቤተክርስቲያን ወይም ቤተ ክህነቱ ወይም ደግሞ ያገለግሉበት የነበረው ቤተክርስቲያን ከጎንህ እንደሆነ ብለው የጻፉልኝ ደብዳቤ ሲያዩ ደንግጠዋል። ጉዳዩ እንዲያውም ዲያቆናትና ካህናት እንደሰሙት ሲያስቡ ሲያውቁ በጣም የደነገጡት። ስለዚህ አሁንም እልሁን ያልጨረሰ ደብተራ ሊፈታ ግን 6 ወር ይቀረዋል። እኔ ለእስር ቤቱ ወይም ደግሞ ለሚመለከተው አካል ተናግሬያለሁ። እስር ቤት ሆኖ መንፈስ እየላከ ነው። ማስረጃው ደግሞ ይኸው። እኔ አይደለሁም ልጅቷን ጩሂ ብዬ መመክራት፣ እሱ ራሱ ነው እስር ቤት ሆኖ መንፈስ እየላከባት ያለው። ለዚህ ማስረጃው ምልክቱ እናንተ እስር ቤት ሰውየውን አንድ ጉዳይ አድርሱበትና ወይም አንድ ጉዳይ አውሩትና ከዛ ልጅቷ ደግሞ እዛ ሆና ስትጮህ ትሰሙታላችሁ ብዬ በማስረጃ ያቀረብኩት ጉዳይ አለ። ውሸትህን ነው የሚልም አንድ ፕሮቴስታንት ስለመጣ ማለት ነው። ለምን አውቀህ ነው ሰውየው ላይ እልህ ስላለብህ ነው ልታሳስረው ፈልገህ ነው አለኝ። ኦኬ እንደዛ ከሆነ ጸበል ላይ ያለችው ልጅ እሱ መንፈስ የሚልክባት ልጅ ማለት ነው የምትለፈልፈውን ድምጽና እናንተ እስር ቤት ሰውየው 2 ዓመት እስር ተጨምሮብሃል 3 ዓመት 1 ዓመት ተጨምሮብሃል ብላችሁ ስትነግሩት ያን ከተናገራችሁት በኋላ ልጅቷ ላይ የሚልከው መንፈስ የሚለፈልፈው አንድ መሆኑን ታዩታላችሁ አልኳቸው። የውሸታቸውን በመታረገው መጥፎ ነገር 1 ዓመት የእስር ጊዜ ተጨምሮብሃል 2 ዓመት ልክ እንደዚህ እንዲሉት ነበር የፈለኩት። ግን እነሱ ሌላ ነገር የተናገሩት። ለምን እኔ ያልኩትን ካሉትማ ልጅቷ ምን ያልኳትን ነው የምትለው። ትክክል አያስኬድም አይደል? ስለዚህ ደስ ያላችሁን ተናገሩት አልኳቸው። የሚገርማችሁ ጠርተው ሰውየው ምንድን ያሉት መሰላችሁ? ለስራህ ተባባሪ የሆኑ ለዚህ ለድብትርና ተባባሪ የሆኑ ሰዎችም እስር ቤት እየገቡ ነው፣ መምህር ተስፋዬ እያሳሰራቸው ነው ብሎ ነው የነገሩት። ይሄን ደግሞ ለኔ አልነገሩኝም። ከዛ ልጅቷ ልክ እንደዛ ብላ ጮኸች። ጓደኞቼንም ልታሳስሪያቸው ነው? አለቅሽም፣ ስወጣ አሳይሻለሁ፣ ደፋሻለሁ እያለ መንፈሱ ላይ ይጮሃል። ያ ማለት እዛ እስር ቤት ሆኖ ጓደኞቹም ስለታሰሩ የታሰሩ መስሎት ማለት ነው ስለታሰሩ እንደዛ ብሎ ሲናገር መንፈስ ሲልክ እሷ ላይ እንደዛ ብሎ ጮኸ። እና ይሄንን ነገር በጣም የሚገርማችሁ ነገር ምንም እንኳን ውሸት ቢሆንም መንፈሱ ግን ይሄን ነገር ደገሙ፣ እንደ ኢኮሲስተም ደገመው። ፖሊሶች የተናገሩት ውሸት ነው። ያ ግን እውነት መስሎት በትክክል እኛ የምናደርገው ነገር ስለማያውቅ ሰይጣን ምን ያህል ሁሉ ነገር እንደማያውቅ ማወቅ ትችላለች። በዚህ ሁሉ ነገር አያውቅም። የውሸታችንን እንኳን እንደሆነ ሊያውቅ አልቻለም። በጣም ይገርማልና በዚህ ሲስተም ደብተራው ከእስር ቤት ሊፈታ 6 ወር ቢቀረውም ኢጎ ወይም ደግሞ ድንፋታው ወይም ደግሞ አጠቃላይ ቲቪቱ እንዳለቀቀው ሲወጣ መጥፎ ነገር ሊያደርግ እንዳሰበ አወቁ እና ነገሩት። ስለዚህ እስር ቤት ሆነህ መንፈስ እንደምትልክ በማስረጃ ተይዞ ባህልና አርፈ ተቀመጥ። ከእስር ቤት ከወጣ በኋላ በጣም ከባድ ችግር ውስጥ ነው የምትገባው እና ካሁኑ እዚህ ሆነ ንስሐን ብትማር የሚሻለው ብለው ነግረውታልና ይሄን የነገሩኝ በዚህ ሳምንት ነው። ወደ ዋናው ገጠመኛችን ንግባ። እንደዚህ አይነት በጣም ተልካሻ የሆነ አስተሳሰብ ያላቸው ደብተራዎች እስር ቤት ሲገቡ መጨረሻቸው እዛው መበስበስ ነው። ሌላ ምንም ነገር የለውም። እስር ቤት መታሰር ወንጀለኝነት ነው ማለት አይደለም። በእርግጥ ሁሉም ሰው ሲታሰር፣ ምክንያቱም ያለ ጥፋቱ የሚታሰርም ሰው አለ፣ በጥፋቱ የሚታሰርም ሰው አለ። በሐሰት ተከሶ በደቦ ተፈርዶበት
ያላደረገውን ነገር አደረክ ተብሎ እንደዚህኛው ገጠመኝ አሁን ለነገራችሁ እንደተዘጋጀው አይነት ገጠመኝ ማለት ነው። የእውነት ግን ጥፋት አጥፍተው ሲታሰሩ ግን ጥፋታቸውን ማመን ነበረባቸው። መንፈሱ ምን ያህል እንዳልታሰረ የምታዩት በዚህ ነው። ሰውየው እስር ቤት ነው ያለው፣ አይምሮና ህሊናው ግን ስጋው እንደታሰረ አልታሰረምና መንፈስ ይልካል። ጸበል ቦታ ላይ በተደጋጋሚ መንፈስ እየያዘች ትሸኛለች። መምህር ኧረ እስር ቤትም ሆኖ ሰውየው መንፈስ መላኩን አላቆመም። ታስሮ የሚልክብኝ ከሆነ ከተፈታ በኋላማ ከባድ ነገር ነው የሚሆነው ብላ ልጅቷ እስክትሰጋ ድረስ ማለት ነው። ይሄ ሁሉ ግን የሚሆነው እግዚአብሔር እኛን ሊያስተምረን እንጂ ልጅቷን ሊያሰቃያት አይደለም። በምንድን ነው የሚያስተምረን? ሰው ታስሮ እንኳን ሊማር እንዳልቻለ አንድ። ሁለተኛ እስር ቤት ስጋ ቢታሰርም እስር ቤት ደብተራዎች፣ ጠንቋዮች ቢታሰሩ መንፈሳቸው የሚልኩት መንፈስ ግን እንደማይታሰር፣ ሰይጣን እንደማይታሰር፣ ሰይጣን የሚታሰረው በእግዚአብሔር ኃይልና በኢየሱስ ክርስቶስ ስልጣን ብቻ እንደሆነ ማሳያ ነው። ሶስት አይነት ነገሮችን እንድታዩ ፈልጋለሁ። አንደኛ የቤተሰብ የዛር የቡዳ መንፈስ ከሆነ የዛር ሆኖ የቡዳ መንፈስ ከሆነ ማንም ሰው እናንተን እንዲወዳችሁ አይፈልግም። የተጠላችሁ በቃ ሁሉም ሰው የሚጠየፋችሁ እንድትሆኑ ይፈልጋል። ከእናት ከአባት ጀምሮ እስከ ልጆች ድረስ ኢቭን የቤት ሰራተኛ ሆና ገብታ እንኳን ከቤተሰብ ጋር ተደምራ አብራ እንድትጠላ የማድረግ ባህሪ ያለው ባዳዋን እንኳን ማለት ነው። ሁለተኛ ደግሞ ከንጽህና ጉድለትና ከአመጋገብ በተደጋጋሚ አብሽ የሚበላ ሰው፣ አብሽ የምትጠጣ ሴት ወይም ደግሞ የምትበሉት የምትጠጡት ምግብ በራሱ ላባችሁ ላይ ተጽዕኖ ይፈጥራል። አፋችሁም ደግሞ የማይከፈት ከሆነ አፋችሁ ተገጥሞ ቆይቶ ስትከፍቱት ያልተፋቀ ጥርስ ከሆነ ምናምን አፍጠረን ይመጣል። የጥርስ በሽታ ጥርሳችሁ የተቦረቦረ ከሆነ ቶሎ ቶሎ መጠራረግ ነው። ንግግር እንደኔ ብዙ ጊዜ በንግግር የምትቆዩ ሰዎች ካላችሁ አፍጠረን ሊኖር ይችላል። ይሄ በሰው ሰውኛው በሳይንሱና ከሚታየው አንጻር ነው። የመንፈሱ ተጽዕኖ ሳይኖርበት ግን እዚህም ላይ ሆኖ የመንፈሱ ተጽዕኖ ካለበት አውቆ ጥርሳችሁ እንዲቦረቦር አድርጎ አፋችሁ እንዲሸት አድርጎ ሰው ፊት እንድትጠሉ ማድረግ ይችላል ነው ነገሩ። ቦርሻችሁም ጥርሳችሁን አጽድታችሁም አፋችሁን ተግሞጥሙጣችሁም ገላችሁን ብብታችሁን ታጥባችሁም እንኳን አሁኑኑ ስትሄዱ አሁኑ ትሸታላችሁ ልትባሉ ትችላላችሁ። ማን ሲሆን ነው? አጅሬው ሲሆን። ያ ደግሞ ቡዳዛር ሆኖ የቤተሰብ መንፈስ ከሆነና ፍቅረኛ ልትይዝ ስትሄድ ሴቷ ፍቅረኛ ልጅ ሲሄድ ከሚስቱ ጋር ሲተኛ ምን ሲል አብሮ ሲሉ ፍየል የሚሸቱ እንዳለ በጣም ጥሩ ያልሆነ ሽታ፣ ሴትም ልክ እንደዚሁ በቃ ላብ ይሸታሉ። ሌላም ጠረን የሚሸቱ አሉ። ያን ለመቀየር ደግሞ ዶዶራንት ምናምን እንደዚህ ተነፋላችሁ። ዶዶራንቱ ራሱ ፋብሪካውን ደግሞ ስታዩት ደግሞ ሌላ ነው። ምርቱ ራሱ የእነንትና ምርት ነው። ብቻ መግማማት ብለዋል እማማ ዝናሽ። በሳይንሱም በምኑም ዝም ብለን መፍትሄ እያለ የምናመጣው አጃክስን ብትቀባው ሎሚን ብታደርግበት ለጊዜው ነው እንጂ ሰይጣንን ግን በአጃክስና በሎሚ ያታባረረው። ዋናው ምንድን ነው የሚያስፈልገው? ያንን መንፈስ ማግኘት መያዝ ነው። ሌላ ሁለተኛው መተት ነው። የቤተሰብ ቡዳ ዛር ብያቸዋለሁ መጀመሪያ። ከዛ መተት ሴቷ ወንዶችን ስታስቀይም ለምሳሌ ዞር በል ካጠገቤ ካንተ ጋር ካሁን በኋላ መቀጠል አልፈልግም ጓደኛ ይዣለሁ ስትለው ወይም ወንዱ ደግሞ በቃ ስላት ድንግልናዬን ወስደህ እንደዚህ አስጨንቀኝ አብረን ቆይተን እድሜን ፈጅተህ ስትለው ጊዜ በቃ ዞር በል ካጠገቤ ይላታል። አልሰማ ስትለው ያ ይላል። ወይም ደግሞ የኔ እንድትሆኝ ይፈልጋለሁ ይላታል። እሷም አፈቅርሃለሁ እባክህ ከኔ አትራቀኝ ትለዋለች። አይሆንም ብሎ ወይ እሱ ወይ እሷ ዞር በል ካጠገቤ ወይም ዞር በል ካጠገቤ ሲባባሉ እንዴት እኔን ይንቃኛል ብለው ከኔ ጋር ካልሆነማ ከማንም ጋር አይቆያትም። ሚስትም ሲይዝ ጓደኛ ማነው ፍቅረኛም ሲይዝ እጮኛም ሲይዝ ሚስትም ሲያገባ ተገማምቶ እንዲኖር ታገመዋለች ማለት ነው በመተት። እንግዲህ በሰውነት ጠረንም በፈስም በምንም በጫማ ሽታም የሚመጡ ነገሮች እነዚህ ናቸው ማለት ነው። ሶስተኛውና ትልቁ ጉዳይ ግን በገዛ ፈቃዳችን ራሳችን ሄደን እንደዚህ አይነት ችግር ያለባቸው ሰዎች ጋር በዝሙትም በመዳራትም ሆነ በማንኛውም አይነት መንገድ አብረን በምንተኛበት ሰዓት የነሱ ያ የተደረገባቸው ሰዎች መንፈስ እኛ ጋር ይጋባል ማለት ነው። እና ብዙ ሰው የማይረዳው ይሄንን ነው። ከብዙ ሴቶች ጋር የሚወጣ ወንድ ከብዙ ወንዶች ጋር የምትወጣ ሴት የብዙ ወንዶችና የብዙ ሴቶችን ባህሪ ወርሰው የሚያመጡት ራሳቸው ላይ ሚስት ያለችው ልጆች ያሉት ወንድ ሴተኛ ደረጋ በሚሄድበት ሰዓት ሴተኛ ደረጋ በጣም ብዙ ወንዶችን ስለምታስተናግድ የነዛ ሁሉ ወንዶች መንፈስ እዚህኛው ወንድ ጋር አብሮ ይመጣና ወደ ሚስቱ ይዞት ይመጣል። ከኤችአይቪ ጀምሮ እስከ መንፈስ ድረስ ከባድ ነው። በጣም ከባድ ነውና ይሄ ሁሉ ተጠረቃቅሞ በየቀኑ በየሳምንቱ ባህሪው የሚለዋወጥ ባል ካለሽ ባህሪዋ የምትለዋወጥ ሴት ሚስት ካለች ያ ነው ምክንያቱ። የመንፈስ ከተለያዩ ሰዎች የመጣ መንፈስ ነው። አንድ ወር ሙሉ መብራት ከጠፋ ከሐምሌ 2 ጀምሮ ወር ሙሉ ሲመጡ
ይሄን በጥሰው ሲሄዱ ሲሞቱ ይሄን በጥሰው ሲሄዱ ፎረም ሙሉ ያሳለፍነው በልፊያ ነው። መጨረሻ ላይ ይሄ ቆጣሪ ቀይር ተባለ፣ ባለካርድ ተደረገ። እሺ ይሄን ወሰዱት፣ ባለካርድ ገጠሙ። መፍትሄ የለም። መፍትሄ አልበራም። ይበራል ግን ይጠፋል። ወደ ይጠፋል። አዎ በሶስተኛ ቀን በቃ ይሄን እንግዲህ ሌላ ችግር ነው፣ ቆጣሪያችን ይመለስልን ብለን እንደገና ቆጣሪያችን አስመለስ። ባለካርዱን መለሳችሁ? አዎ ይመለሳል። በቃ ወዲያው ራሱ ነበር ተክብሎ የሚመለሰው። ሐምሌ 2 እስከ ነሐሴ 6 ቁስቋም ማርያም ቀን እንትን ጀመረ። ይሄ ድንጋይ መወርወርና በር ማንኳኳት። ድንጋይ መወርወር? አዎ። ድንጋዩ የታል? ድንጋዩ ነው አለ። እንትኑ ነው ያለ። መስዋዕት የተሰበረው ነው ያለ። የታል የሰበረው? እሺ እቃችን ጣራ ላይ ያለ። ወደ ላይ ያፈናጥራ ያወጣው ምናምን ሻቅጠል መያዣ ጠርሙስ ምናምን ወደ ላይ ያወጣው። ጠርሙሱንም? አዎ እቃው መያዣው የሻይ ቅጠልና የቅመም ሻይ። ሲኒው ምናምንስ? ሰበረው። ሲኒው ያመጣና እዚህ ደረምሰዋል። ይሄን እንደሰባበረው እሱ ነው? አዎ ይሄን ብቻ ነው የሚሰማው ድንጋዩ? አዎ ይሄ ተሰብሮ ነው ያለው። ይሄ እንትን የነበረው ስዕል ነው? አዎ የመኪና ድምፅ ስዕል ነበር። ቢፌው ላይ አምጥቶ ይሄ ሲሚንቶ ላይ ከሰከሰው ፎቶዋ ጠረጴዛ ላይ ቁጭ አደረገ። እሺ እናንተ እንዴት ነበር የምታዩት? እኔ መጀመሪያ ቀን ስትደውልልን ወጣን፣ ማታ ማለት ነው። በር እየተንኳኳ ነው እናውጡ ስትለን በጣም ሲንኳኳ ከባለቤቴ ጋር ሆነን እናይ ነበረ። ምንም ነገር የለም፣ ሰው የለም። በሩ ይንኳኳል፣ በሩ ይደበደባል፣ ከአቅም በላይ ይደበደባል። ከዛ ባጥር ስናይ ምንም ነገር የለም። ደውዬ እንዳትወጪ ሰው የለም ዝም ብሎ ነው የሚደበደብ አልኳት። ከዛ እንዴት ነው አንቺ ምንድን ነው ያየሽው? የተደበደበ ቤቱ ዝም ብሎ ይደበደብ? ዝም ብሎ በቃ እንደዚህ የሚያንኳኳ ነገር ኧረ ከሰውም ይበልጣል ኃይሉ አይደል? በጣም ከመጠን በላይ ጠጠሯ ግን በጣም ትንሽ ነች። ከየት እንደሚመጣ አይታወቅም። ሰው ሲገባ አባት በኮምቢስታቶ ሸፍነው ኮኔዳ ነው እንጂ አንድ መስተዋት ነገር እኮ አይቀርም ነበር። እንዳለ ኮምቢስታቶ አዳዳዋን እኮ እየጠበቀ ነው። የዚችን ያህል ክፍተት ስላላት ነው እንጂ እኮ ኮምቢስታቶ አልብሰነዋል እኮ። ባምቦሃ ጦርሙስ ጀርባዬ መታኝ፣ ግን አልተሰበረም። ቁጭ አለ እዚህ ላይ። ከየት መጣ ጠርሙስ? ያምቦሃ ጦርሙስ እዚህ አለ። እነዚህ ናቸው። አንዱ ነው እንግዲህ በዚህ ነው መጣ። አዎ በኋላ ለኔ መጣው ቁጭ ይላል። እንደዚህ አልተሰበረም። ባለቤት አላምንም እኔ ሰው ነው የሚጥልልሽ ያለ ድንጋይ አለኝ። ተው እባክህን አልኩና እዚህ ጋር ሁና ተመለሳልኩ። እዚህ ቆይቶ ወደዚህ ሲመለስ በሱ መጣው በራሱ በዚህ በእግሩ እግሩን ነው የመጣ። አዎ እንደገና ቴሌቪዥን የእርሶ ሲከፈት እንትን እሺ፣ አልተሰበረም። ቴሌቪዥን አልተሰበረም። ይሄ ግን ተሰበረ። ይሄ ራሱ ተሰበረ። አንድ ወር ሙሉ መብራት ጠፋ። አዎ በላይ ነው። አንዳንድ ጊዜ እግዚአብሔር እንዲህ አይነት ነገር የሚነግረን ማለት ነው በደህናው ጊዜ ወይም የሆነ ወቅት ላይ እንደ ቀልድ የሰማናቸውን ነገሮች ሲሪየስ የሆኑ ጉዳዮች እንደሆኑ እንድናቅ። አሸዋውን ከበተነች በኋላ ሌሊት ነው ጠራችሁ በስሙ ጋር ብላ ስትጠራው ጊዜ ብድግ ብሎ ተነስቶ መጥቶ በሩን ከፈተ። ግቢ አላት። ምክንያቱም አሸዋ ከተበተነ በኋላ አንደርቢው መናፍስቶቹ ሄደው አናቱ ላይ ነው የሚያርፉበት። ከዛ ይፈዛል፣ ይደነዝዛል። ተገናኘችው፣ አረገዘች። ይሄን አድርጋ አግዢ ተብላ የተላከችው አረገዘች። ከዛ ይሄ ሁሉ የሆነው ግን ምንድነው በዛው ሳምንት ውስጥ ነው። የኛ አይደለም እንዳይላት ቶሎ ብላ በዛው ሳምንት ውስጥ ነው ማድረግ የነበረባት። እና ያው እንደተለመደው እንደማንኛውም ወንድ አርግዣለሁ ካንተ አልተጠነቀኩም ነበር ምናምን ስትለው በጣም ተናደደ። አስወርጂው አለዚያ ገልሻለሁ አላት። አትገለኝም፣ እወልደዋለሁ። አስወርጂው ነግሬሻለሁ፣ እወልደዋለሁ፣ ምንም አታመጣም አለችው። ግን ይሄን ስትናገር እሷ መውለድ ከሱ መውለድ ፈልጋ ነው። በትክክል በቃ ለልጁ ተቆራጭ ያመጣል፣ ገንዘብ ይሰጠኛል ምናምን ብላ አስባ ነው እርጉዝ ስትሆን። እሺ ስንት ነው የምትፈልጊው አላት። እንዳስወርደው የምትፈልግ ከሆነ 3 ሚሊዮን ብር ስጠኝ አለችው። ለማስወረጃ 3 ሚሊዮን ብር መስጠት አለበት ይሄ ሰው ከሷ ጋር መቀጠል ካልፈለገ። አባዬ እንደዚህ እኮ አለችኝ አለው። ወዲያው ነው አባቱ እየሄዱት በነገራችን ላይ አለች። አዎ ችግር የለውም አንተ ዝም ብለህ 3 ሚሊዮን ብሩን አዘጋጅ። በሞባይል እንዳትልክ፣ ባንክ ሄደህ ነው የምትልክላት። አዘጋጅ አንተ ብሩን
ከዛ ፎቶ አላክልኝ አሉት። ፎቶዋ ተላከ ለአባትየው፣ ፎቶ ተላከ። እንደምንም ደረሰ ፎቶ። እሱ 3 ሚሊዮን ብሩን አዘጋጀ። ዛሬ ለምሰጥሽ እና ተዘጋጂ ይላታል። እሺ ትለዋለች። እሷ እሱን እያናገረችው አባትየው እዛ በዛው ቀን ረጅም ሰዓት አናግራት ብለውታል በስልክ። እሳቸው ድግምት ስራ እየሰሩ ነው። ለምን ሁለቱ በሚያወሩበት ሰዓት ላይ የሚሰሩት ነገር አለ። ድንገት በመሃል እያወራቸው በቃ እንዲያውም 3 ሚሊዮን ብሩን አልፈልግም ልጁን ማስወርደዋለሁ ጥንቅር ብለህ ቀር እንዲያው ከአንተ ምንም ነገር አልፈልግም ብላ ስልኩን ዘጋችው። እንዳለችው በሳምንቱ አስወርደዋለች። ደውላ አስወርደዋለሁ በቃ ብሩንም አልፈልግም አለችው። እያወራችሁ እኮ ነው ረጅም ሰዓት አውራት ብለውታል። የሚፈልገው ሁለቱ አየር ላይ መሆናቸው ነው። በዛ መካከል መናፍሶቹ ገብተው አፏ ላይ መናገር አለባቸው። በጣም ነው የገረመው። በጣም አባቱን ደውሎ አደነቃቸው። ምን አይነት ጥበብ ነው አለ። በቃ ያው አጋንንት ነው ይገባቸዋል መቼም አይደል። እና ጥበበኞች የሚሉት ምንድነው? መናፍስትን ከተዋረስናቸው በኋላ እንዴት ከነሱ ጋር አብረን መስራት እንደምንችል ባለፈው ላይቭ ላይ እንዳሳየዋችሁ እንዴት አብረን መስራት እንደምንችል ብቻ ነው ጥበቡ ማወቅ ያለብን እንጂ ኦልሬዲ እኮ ተዋርሶ እንደሆነ እናውቃለን ነው የሚሉት። በዚህ ልክ መናፍስትን ስትዋረሱ እንዴት መዋራስ እንዳለባችሁ ብለው ሊያስተምሩ ሁሉ የሚሞክሩ አሉ። እንደነዛ ብሎን ቀዳማዊ የመሰሉ ደብተራዎች ማለት ነው። ደግሞ ስንቱ ሊቃውንት መጥተው ነው የሚሰግድልኝ ይላሉ። በጣም እኮ የሚገርም ነው። ሰው አጋንንትን ተዋርሶ በኮንፊደንስ ያወራል። ሮሚ ምዕራፍ 1 ላይ ክብራቸው በነውራቸው ነው ይላል። ስንቱ ሊቃውንት፣ ስንቱ ሕፃን፣ ስንቱ ደቂቅ፣ ስንቱ ሊቅ እንትን ሽማግሌ መጥቶ የሚሰግድልኝ እኮ ነኝ እኔ ብሎ ራሱን ሲያስብ ራሱ በዚህ ልክ ነው አባትየውም የሚመኩት በዛ ደብተራ ማለት ነው። እኛ አባትና እንዴ ታዲያ ጸሎት ተደርጎላቸው ጸበል ተረጭተው መንፈስ እንደዚህ ከተያዘላቸው ለምንድን ነው መልሰው ድግምት የሚያስደግሙ ስትሉ ጥበብ ነው ብሎ የሚያስቡት ተምታተውባቸዋል። ይሄኛው ጥበብ ነው፣ እዚህ ጋር ያለው ደግሞ ይሄ ሌላ ጉዳይ ነው ብሎ የሚያስቡት። ጥፋት ያጠፋው ማን ነው? እሳቸውን የሚያታልላቸው ደብተራ ነው። የሚናገር በባህሪ የሚሰራ በአካልህ ውስጥ የሚያዝ በአእምሮ ውስጥ የሚኖር በልብ ውስጥ ደግሞ አብሮ የሚያስብ እቅድና ፕሮግራምን ለማክሸፍ የማይተኛ ከራስህ ሕይወት ጋር የሚታገል የባለቤትነት መብትን የሚያሳጣ ወደ ውጭም በራሱ ሐሳብ መግለጽ የሚችል ግን በአካል የማይዳሰስ በእጅ የማይጫበጥ በቅዠታዊ አካሄድ ደግሞ መኝታህን የሚረብሽ ሰላምህን እና መንፈሳዊ አካሄድህን የሚያጨልም ከውስጥ በኩል ተስፋ የሚያስቆርጥ የውስጥ ሕሊናን ብርሃን የሚያሳጣ ከዚህ አይነት ጠላት ጋር ያለውን ግብግብ በሚቀጥለው እንግዲህ እናያለን ማለት ነው። በፍልስፍና እና በሰው ጥበብና ዘዴ የማይጨበጥ የማይያዝ የማይታሰር ሕግና ፖሊስ የማያውቀው ፍትህ ሚኒስቴር መረጃ የሌለው ግን የሰው ልጅን ሕይወት ሙሉ በሙሉ ከማንኛውም ክፉ ወንጀሎች የከፋ ወንጀል የሚፈጽም ከማንኛውም ስጋዊ ወንጀለኛ የሚበልጥ ወንጀለኛ ሆኖ ሕይወትን በጉዳት ውስጥ የሚጥል የእንግሊዝ የሕግ ቁጥርና የፍትህ ትምህርት የማይነካው ግን ከውስጥ በኩል ስር የሰደደ ጠላት ኢየሱስ ክርስቶስ በስጋ የተገለጠው እንግዲህ ይህንን ለመጣል ነው። ይህንን ለማሸነፍ ነበር። ዓለማችን ታዲያ 100% አምላኩን ተወት ታረገና በራሱ ጉልበት፣ ዘዴ፣ ጥበብ፣ እውቀት መኖር ይቻላል አለ። ሰይጣን ደግሞ አይቻልም አለ። እዚህ ይህንን ጠላት ነው አሁን የምንማረው። ከዚህ ጠላት ነው መረጃ የምናገኘው። በተለው አባባል በተራው አነጋገር ዝም ብሎ ሰይጣን ወይ አጋንንት ወይ ዲያብሎስ ወይ ጂኒ ምናምን እንለዋለን እና ሽማግሌው